ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር መረጃዎች ይዘን ቀርበናል። በዚህ የመረጃ ጊዜ ከምናቀርብላችሁ መረጃዎች መካከል የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት የከፍተኛ አመራሮች ስብሰባ ላይ ተኩስ ከፍተዋል። በዚህም በርካቶች መገደላቸው ታውቋል። ዝርዝሩን ይዘናል። በማዕከላዊ ጎንደርና በደቡብ ጎንደር ዞን በተደረገው ውጊያ ፋኖ ትልቅ ድል መቀዳጀቱ ታውቋል። ዝርዝር መረጃውንም የምትሰሙት ይሆናል። ክቡራትና ክቡራን እነዚህንና ሌሎችን መረጃዎች ይዘናል። እስከ መጨረሻው ከኛ ጋር ሆናችሁ እንድትከታተሉን እንጋብዛለን። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር ማድረጋችሁ እንዳትዘነጉ። በቀጥታ ወደ ዝርዝር መረጃው አለፍን። የአማራ ተወላጅ የሆኑ የመከላከያ አባላት አመራሮቻቸው ስብሰባ ላይ እንዳሉ በከፈቱት ተኩስ ከ30 በላይ የሚሆኑትን ገድለው መስዋዕታቸው ተሰማም። በጎንደር መተማ ሽንፋ ስብሰባ ሲያካሂዱ ከነበሩ የአገዛዙ ወታደሮች መካከል የሸዋና የጎንደር ተወላጅ የሆኑ ሁለት የመከላከያ ሰራዊት አባላት በገዛ አባሎቻቸው ላይ በከፈቱት ተኩስ ከ30 በላይ የሚሆኑትን ገድለው መስዋዕታቸውን ለማረጋገጥ ተችሏል። ወታደሮቹ በከፈቱት ተኩስ ከተገደሉት ከ30 በላይ ወታደሮች በተጨማሪ ከ20 በላይ የሚሆኑት መቁሰላቸውን የተነገረው ሲካሄድ በነበረው ስብሰባ አርሶ አደሩን ጨምሮ አጠቃላይ ማህበረሰቡን በምን መልኩ አስገድደን ከኛ ጎን እንዲቆም እናድርገው የሚል ሐሳብ ተነስቶ ውይይት እየተደረገ ባለበት ነው ሁለቱ ተሰብሳቢ የመከላከያ ሰራዊት አባላት ህዝባችን ላይ ይህን ያህል ጫና ሲደረግ ዝም ብለን አንመለከትም በሚል ተኩሱን የከፈቱት ተብሏል። ከተገደሉት ወታደሮች መካከል ከፍተኛ አዛዦች፣ መስመራዊ የጦር መኮንኖችና የከባድ መሳሪያ ተኳሾች ይገኙበታል ነው የተባለው። ሁለቱ የመከላከያ ሰራዊት አባላት ተኩስ ከፍተው ከ30 በላይ የሚሆኑትን ገድለው ከ20 በላይ የሚሆኑትን ካቆሰሉ በኋላ መስዋዕትነትን የተቀበሉ ሲሆን ይህም የህልውና አደጋ ለተጋረጠበት የአማራ ህዝብ የተከፈለ ውድ ዋጋ ነው ሲሉ የመረጃው ምንጮች ገልጸዋል። ጥቃቱን ተከትሎ በእዙ ውስጥ የሚገኙ የአማራ ተወላጅ የሆኑ የሰራዊቱ አባላት ለእስር የተዳረጉ ሲሆን ከእነዚህ መካከልም ጥቃቱ እንደሚፈጸም አስቀድሞ መረጃው ነበራችሁ በሚል ጥርጣሬ ብቻ የተገደሉ ስለመኖራቸው ተጠቁሟል። በሌላ መረጃ በማዕከላዊ ጎንደርና ደቡብ ጎንደር ዞን በተደረገው ውጊያ ፋኖ ትልቅ ድል መቀዳጀቱ ታወቀ። በማዕከላዊ ጎንደር ዞን ቆላ ወገራና በደቡብ ጎንደር አዲስ ዘመን በተደረገው ውጊያ የገዢው ቡድን ወታደር ከባድ የሆነ የሰብአዊና ቁሳዊ ውድመት ማስተናገዱን ለማረጋገጥ ተችሏል። የአማራ ፋኖ አንድነት በጎንደር ስር በአርበኛ ኮማንዶ ያለው አዱኝ የሚመራው መብረቅ ክፍለ ጦር በአዲስ ዘመን ባደረገው ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ መታጠቁን ለማረጋገጥ ተችሏል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች የተገደሉ ሲሆን አስከሬናቸው ዛሬም ከወደቀበት ተነስቶ ስርዓተ ቀብሩ አለመፈጸሙን የተነገረው። በትናንቱ ውጊያ ከተገደሉት በተጨማሪ በርካታ ቁስለኛ ወታደሮች ለሕክምና ወደ ደብረ ታቦር ሆስፒታል መወሰዳቸውንም ለሚዲያችን የደረሰው መረጃ ያመለክታል። በተመሳሳይ በቆላ ወገራ ከባድ ትንቅንቅ የተደረገ ሲሆን በዚህም የፋኖ አባላቱ ትልቅ ድል መቀዳጀታቸው ታውቋል። በዚህ አውደ ውጊያ መከላከያን መንገድ እየመሩ የነበሩ በርካታ ባንዳዎች ተደምስሷል የተባለው በቆላ ወገራ ብቻ ሳይሆን ጎንደር ዙሪያን ጨምሮ በጠዳና ማክሰኝትም ውጊያ እየተካሄደ ሲሆን በዚህም የገዢው ቡድን ኃይል ከባድ የሆነ የሰብአዊና ቁሳዊ ውድመት ደርሶበት ወደ ኋላ መሸሹን ለማረጋገጥ ተችሏል። በሌላ መረጃ ትናንት በፋኖ በተጀመረው የዘመቻ አንድነት ኦፕሬሽን የደቡብ ጎንደሯን አለምበር ከተማን ጨምሮ የተለያዩ ከተሞች በፋኖች ቁጥጥር ስር መግባታቸው እየተዘገበ ነው። በትናንትናው ዕለት ዘመቻ አንድነት መታወጁን ተከትሎ ትናንት ከቀትር በኋላ በፋኖ ኃይሎች በቁጥጥር ስር ከገቡት ከተሞች መካከል የደቡብ ጎንደሯ አለምበር ከተማ አንዷ መሆኗን የኢትዮጵያን ጉዳይ በቅርበትና በትኩረት የሚከታተሉት እንደ ዲኤንኢ አፍሪካ ያሉ የውጭ መገናኛ ብዙሃን ጭምር ዘግበዋል። በመከላከያና በፋኖች መካከል ስትራቴጂክ ስፍራ ናት የተባለችውን አለምበር ከተማን ለመቆጣጠር
ለሰዓታት ከተደረገ ውጊያ በኋላ የመከላከያ ኃይሎች ከተማዋን ለቀው መውጣታቸውንና የፋኖ ተዋጊዎች በሰልፍ መግባታቸውን ነዋሪዎቹ በተንቀሳቃሽ ምስል አስደግፈው አረጋግጠዋል። በውጊያው በመከላከያ አባላት ላይ ከፍ ያለ ጉዳት መድረሱን የተናገሩት የዓይን እማኞች ከተማዋን ለቀው ሲወጡም በርካታ ቁስለኞችን ጭነው መሄዳቸውን ተናግረዋል። በዘመቻ አንድነት በቋራ፣ በሽንፋ፣ በእስቴ፣ መካነ ኢየሱስና በበለሳ ግንባሮችም ተመሳሳይ ድሎች እየተመዘገቡ ነው ሲሉ የአማራ ፋኖ በጎንደር የፋኖ መረጃ ምንጮች ገልጸዋል። እንዲሁም ውርጌሳን፣ ሊብሶንና አምባሰል ከተሞችን ጨምሮ ሌሎች አጎራባች አካባቢዎችን በቁጥጥሩ ስር እንዳስገባ የገለጸው የወሎ እዝ በዛሬው ዕለትም የማጥቃት እርምጃዎችን አጠናክሮ መቀጠሉን አስታውቋል። በተመሳሳይ በአማራ ፋኖ በሸዋ በነጎድጓድ ክፍለ ጦር ስር ያሉት የጋተው ብርጌድና ነብሮ ሻለቃ ፋኖች በዘመቻ አንድነት ያገዛዙ ጥምር ጦር የያዛቸውን ወረዳዎች እያስለቀቁ ወደፊት በመገስገስ ላይ መሆናቸውን አስታውቀዋል። በጎጃምም በተለያዩ ግንባሮች ለሁለተኛ ቀን ተኩሱና የፊት ለፊት ውጊያው ተጠናክሮ መቀጠሉ ነው የተመለከተው። ከትላንት ሌሊት ጀምሮ በጀመሩት የማጥቃት ኦፕሬሽን ስለተመዘገቡ ድሎች ነገ ወይም ከነገ በስቲያ መግለጫ እንደሚሰጡ የፋኖ መሪዎች ተናግረዋል። ዘመቻ አንድነት መጀመሩን ተከትሎ በአራቱም የአማራ ግዛቶች ከትናንት ቀትር በኋላ እስከ ዛሬ ድረስ ተደጋጋሚ የድሮን ቅኝቶች እየተደረጉ መሆናቸውንም ከየአካባቢዎቹ የሚደርሱን መረጃዎች ያመለክታሉ። ከትናንት ጀምሮ በበርካታ የአማራ ግዛቶች የተጀመረው ዘመቻ አንድነትን አስመልክቶ ከመከላከያ በኩል እስካሁን የተሰጠ ምንም አይነት መግለጫ የለም። በሌላ መረጃ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ መጋቢት 11 2017 ዓ.ም ከፓርላማ አባላት ለቀረቡላቸው ጥያቄዎች መልስ ሲሰጡ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ብለዋል። ባለፈው ዓመት ጥቅምት ወር ላይ አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ሲሉ ከተናገሩ በኋላም በሁለቱ ሀገራት መካከል ውጥረት ሰፍኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ፣ ህዝቦች በሚጠቀሙበት መርህ፣ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራ ህዝብ የሚያስፈልገው ልማት ነው ያሉት ጠቅላዩ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ ፍላጎት አይደለም ሲሉ ማክለዋል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም የጋራ ሀብት ነው ያሉት ጠቅላይ ሚኒስትሩ 5000 የባህር ዳርቻ በቀጠናው ላይ እንደሚገኝና ለሁሉም በቂ መሆኑን ጠቅሰዋል። በቀይ ባህርና በአባይ ጉዳይ የመንግስት አቋም ምን እንደሚመስል በጎረቤት ሀገራት ዘንድ ግልጽ ነበር ሲሉ አክለዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ ሲሉት የተናገሩት አብይ አህመድ ለኢትዮጵያም ሆነ ለኤርትራ ህዝብ ማረጋገጥ የሚፈልገው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ብለዋል። ባለፈው ዓመት ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የባህር በር ሊያስገኝላት የሚችል የመግባቢያ ሰነድ መፈራረሟን ተከትሎ ከሶማሊያ ጋር ውዝግብ ውስጥ ገብታ ቆይታለች። ኢትዮጵያና ሶማሌላንድ የተፈራረሙት ስምምነት ለ50 ዓመት የሚዘልቅ ሊዝ መሆኑ በወቅቱ የተገለጸ ሲሆን ኢትዮጵያ ሶማሌላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑም ተነግሮ ነበር። ይህንን ስምምነት ተከትሎ ውጥረት ውስጥ የቆዩት ኢትዮጵያና ሶማሊያ በቱርክ መንግስት አሸማጋይነት እርቅ አውርደዋል። አብይ አህመድ ከ120 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ያስፈልጋታል ሲሉ ዛሬም በድጋሜ ተናግረዋል። የኤርትራ ህዝብ ልማት የሚፈልግ ህዝብ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያቆመን ይችላል የሚል ስጋት የለንም ሲሉ ተደምጠዋል። በቂ ዝግጅት ስላለን ማንም አያስቆመንም ያሉት አብይ አህመድ ዝግጅት የምናደርገው ጦርነት ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት አብይ አህመድ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ለህዝብ ተወካዮች ምክር ቤት አብራርተዋል። ኢትዮጵያ ከጎረቤት ሀገራት ጋር በእርሳቸው የስልጣን ዘመን ተታኩሳ እንደማታውቅ የተናገሩት አብይ አህመድ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም፣ ትንኮሳ ካለ ምላሹ የከፋ ስለሚሆን ብለዋል። አብይ አህመድ አክለው በኢትዮጵያ ወገን ትንኮሳ እንደማይኖር እናረጋግጣለን ብለዋል።
የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።